ተጠናክሮ እንዲቀጥል የሚያስችሉ ድጋፎች እንደሚደረጉ የግብርና ሚኒስትሩ ግርማ አመንቲ ተናገሩ። ሚኒስትሩን ጨምሮ የፌደራልና የክልል የሥራ ኃላፊዎች በደቡብ አቸፈር ወረዳ የበጋ መስኖ ስንዴ ልማትን ተመልክተዋል። አብዮት ከፋለ ተጨማሪ አለው። በሀገር አቀፍ ደረጃ በንቅናቄ ተጀምሮ ተግባራዊ እየተደረገ ያለው የበጋ መስኖ ስንዴ ልማት በአማራ ክልልም በሁሉም አካባቢዎች እየተሰራበት ይገኛል። የኢፌዴሪ ግብርና ሚኒስቴር ሚኒስትር ዶክተር ግርማ አመንቴ፣ የአማራ ክልል ግብርና ቢሮ ኃላፊ ዶክተር ኃይለ ማርያም ከፍያለውና ሌሎችም የፌዴራልና የክልል የመንግስት የሥራ ኃላፊዎች በደቡብ አቸፈር ወረዳ የመስኖ ስንዴ ልማትን ተመልክተዋል። በክልሉ በተደረገው የበጋ መስኖ ስንዴ ልማት ዘመቻ በአጭር ዓመታት ውስጥ መልካም ለውጥ መታየቱን ቢሮ ኃላፊው ዶክተር ኃይለ ማርያም ከፍያለው ይገልጻሉ። የሁለተኛ የበጋ መስኖ ስንዴ እንደ ክልል 250 ሺህ ሄክታር ነበር ቀድ ያዝነው። ከ250 ሺህ ሄክታር ውስጥ 213 ሺህ ሄክታር ወይም ደግሞ የቅዱን 85% በበጋ መስኖ ስንዴ በሁሉም ዞኖችና ከተማ አስተዳደሮች አምርተዋል። አምና 40 ሺህ ሄክታር ለፈጸመ ትንሽ አንድ አመት ወረድ ካላቸው 13 ሺህ ሄክታር ለፈጸመ የሁለት አመት ጨቅላ ለሆነ አፈጻጸም ትልቅ የታሪክ ጥፋት ነው። የአማራ ክልል የነበሩበትን ጫናዎች ተቋቁሞ የተሻለ ውጤት ቢያሳይም ቀሪ ስራዎችን አጠናክሮ ማስቀጠል ይገባል ያሉት ደግሞ የግብርና ሚኒስቴር ሚኒስትሩ ዶክተር ግርማ አመንቴ ናቸው። በዘንድሮ አመት እንደ ኢትዮጵያ 1.3 ሚሊዮን ሄክታር ስንዴን ለመዝራትና ለማዘጋጀት አቅደን ከ1.3 ሚሊዮን ሄክታር በላይ በአሁኑ ሰዓት ተዘርቶ በዚህ አይነት ደረጃ ይገኛል። ይልቁንም የአማራ ብሔራዊ ክልላዊ መንግስት ከነበረበት የህግ ማስከበር ጋር ታይዞ የጸጥታ ሁኔታዎች ጋር ታይዞ የነበሩትን ስጋቶች በሙሉ ተቋቁሞ አምና ከፈጸመው 40 ሺህ ሄክታር 3 እና 4 እጥፍ አሳድጎ ይሄ የተሰራው ስራ እውነቱን ለመናገር በጣም የሚደነቅና የሚያኮራ ነው። ነገር ግን ይሄ የተሰራው ስራ አማራ ክልል ካለው አቅም ካለው ምቅ ሀብት ካለው ውሃ ካለው ታታሪ አርሶ አደር አንጻር ሲታይ አሁንም ትንሽ ነው። አሁንም በቂ አይደለም። ከዚህ በላይ መስራት ይጠበቅብናል። ሚኒስቴር መስሪያ ቤቱ በዘርፉ የታየውን መልካም ጅምር ለማስቀጠል ድጋፉን አጠናክሮ እንደሚቀጥልም ሚኒስትሩ ገልጸዋል። እንደ ግብርና ሚኒስቴር የኛ ስራ ያለው ፌደራል ላይ ሳይሆን የኛ ስራ ያለው ክልል ላይ፣ ዞን ላይ፣ ወረዳ ላይ ሳይሆን እዚህ ቀበሌ ላይ ነው። ስለዚህ ያሉንን ውስን ሀብቶች በፕሮጀክቶችም ይሁን በተጠሪ ተቋማት የሚመጡትን ሀብቶች ወደ ታች ክልሎችን በመደገፍ የልማት ሰራተኞችን በመደገፍ አርሶ አደሮቻችንን በመደገፍ እኛም በእናንተ ማዕከል በመገኘት የጀመራችሁትን ይሄንን መልካም ስራ ከግብ እንዲደርስ አስፈላጊው ድጋፍ እንደምናደርግ በራሴና በግብርና ሚኒስቴር ስም ላረጋግጥላችሁ ፈልጋለሁ። የበጋ መስኖ ስንዴን በባለሙያና በግብአት ታግዞ ማልማት ከተቻለ ውጤታማ ለውጥ እንደሚመጣ በተግባር አረጋግጠናል ሲሉ አስተያየታቸውን የሰጡን የደቡብ አቸፈር ወረዳ አርሶ አደሮች ይገልጻሉ። አሁን ይሄ ልማት አንደኛ የምናገኘው ግንቦት አካባቢ ሚያዝያ ላይ ሆኖ መዳበሪያ ወጭ በመናወጣበት ሰዓት ነው። ከዛኛው ሰብል ተጨማሪ ነው። ስለዚህ አሁን እኛን ወደፊት እየገፈተረን ያለ ዘመናዊ አካሄድ ነው። ለውጥ አለው። ምክንያቱም በበጀት በአቅም መድከም የሚጎለንን ስንደገፍ ይሄን የመሰለ አቋም ያለው ሰብል ለማምረታችን ውጤቱ ይሄ ነው ባይነኝ። ተጨባጭ ለውጥ አለው። በርግጥ ከበፊቱ አሁን በፊት ከሳሬት ወደ ቆርቆሮ ከዛም ያው ምግብ ፍጆታም ከአንድ ጊዜ እስከ 3 ጊዜ ከቀን 3 ጊዜ እየተመገበና ከዛ በላይ ነው ለገበያም እያተረፈን አሁን ተለውጧል ሁሉ። በበጋ መስኖ ስንዴ የታየው መነሳሳትና ቅንጅታዊ አሰራር በሌሎች የልማት ተግባራትም ሊደገምና ሊለመድ እንደሚገባም ተገልጿል።